የተገበራችሁ ብፁዓን ጳጳሳት፣ ይቅርታ አድርጉልኝ። እያንዳንዳችሁን ስራችሁና የምትሰሩበት ቦታና ማድረጋችሁን ስላላወቅኩና ስላልጠቆስኩ ይቅርታ ታደርጉልኛላችሁ እና ክቡራን እንግዶች፣ አንድ የ99 ዓመት አዛውንት ያውም የቤተ ክርስቲያን ትምህርት የሌለው በፊታችሁ ቆሞ ሲናገር ምን ሊለኝ ይሆን ትሉ ይሆናል። ከማኅበረ ቅዱሳን ስልክ ተደውሎልኝ በይቅርታ እንሸጋገር የሚል ፕሮግራም አለንና እዛ ላይ ንግግር እንድታደርግልን ብለው ሲጠይቁኝ እንዲህ ምንድን ነው አሁንም ያለንበት ሁኔታ አልገባቸውም? ማ ከማጋ ነው ይቅር የሚባባለው? እኛ የተጣላነው እኮ ከእግዚአብሔር ጋር ነው፣ ከፈጣሪያችን ጋር ነው። እና እኔ በዚህ ሳይሆን በይቅርታ እንሸጋገር ሳይሆን ፈጣሪያችንን በጣም አስቀይመነዋል፣ ተቆጥቶናል። ተጸጽተን ንስሐ ገብተን ጥቁር ለብሰን ትቢያ ነስንሰን ማልቀስ አለብን። አሁን እኮ ያለንበት ዘመን እጅግ በጣም የሚያሳዝን ነው። ስለ ዘመኑ አሁን ስላለንበት ከመናገሬ በፊት ነግሬያቸዋለሁ። እኔ የቤተ ክርስቲያን ትምህርት የለኝም። በቀጥታ በ1924 ዓመተ ምህረት ዘመናዊ ትምህርት ቤት ነው የገባሁት። ምናልባት የታላቅ ወንድሜ ፊደል የሚያስቆጥሩና ዳዊት የሚያስደግሙ አንድ አባት ፊደል አስተምሮኝ ነበር መሰለኝ። ከዛ በቀጥታ ወደ ዘመናዊ ትምህርት ቤት ነው የገባሁት እንጂ ስለ ቤተ ክርስቲያናችሁ የተማርኩት ነገር የለም። ግን ከህዝብ አገልግሎት ላይ በጡረታ ተገልዬ ጊዜ ስላገኘው ስለ ቤተ ክርስቲያናችን ስለ ፈጣሪ ብዙ ነገር ተገንዝቤያለሁ። በተለይ ስለ ኢትዮጵያ ከዓለም ሁሉ የተለየች እጅግ በጣም የተለየች ድንቅ አገር መሆኗን እንዴት አላውቃል። የሰው ልጅ ፍጥረት መጀመሪያ የተፈጠርነው እኛ ነን ኢትዮጵያውያኖች። አባቶች እናንተ ከብሉይ በፊት በሕገ ልቦና እግዚአብሔርን እናመልክ ነበር ትላላችሁ። በሕገ ልቦና አይደለም። እኛ የመልከ ጼዴቅ ልጆች ነን። ካህን ሆኖ ሲፈጠር እንትን ያልነው የመልከ ጼዴቅ የበኩር ልጆች ነን። ካህን ሆኖ የተፈጠረ አብርሃም የሰገደለት ብሉይ ሲመጣ እስራኤልና እኛ ብቻ ነን በዓለም። በብሉይ ፈጣሪያችንን እናመልክ የነበር ክርስትና ሲመጣ ሀ ብሎ በእግዚአብሔር ትእዛዝ ክርስትና በሰላም ወደኛ ገባ። ፊልጶስን መንፈስ ወደ ደቡብ ሂድ ሲለው ጃንደረባውን አግኝቶ አጠመቀው። ገና ሐዋርያቶች በየሀገረ ስብከታቸው ሳይሰራጩ በቀጥታ በሰላም እኛ ውስጥ ተቀበል።
ይሄ ብቻ አይደለም። እንዴት አድርጌ ልናገር? እስራኤል ጌታ እስራኤልን እግዚአብሔር ይንከባከባቸዋል። ከእግዚአብሔርም የበለጥን እኛ ኢትዮጵያውያን ነን። ሲያስቸግሩት ምንድን ነው ያላቸው? አሞጽ ነቢዩ አሞጽ ምዕራፍ 9 ቁጥር 7 መሰለኝ። እዛ ላይ ምንድን ነው ያለው? እስራኤሎች ጌታን እንደሚያስቸግሩት ታውቃላችሁ አባቶች። ምንድን ነው ያላቸው? እናንተ እስራኤላውያን እናንተ እኮ ለእኔ እንደ ኢትዮጵያውያን ናችሁ። እኛ ከነሱ አስበልጦ ነው እኛን የያዘን። በቅፉ ያለን ህዝቦች ነን ኢትዮጵያውያን። በቅፉ የያዘን የተንከባከበን ከተፈጠርን ጊዜ ጀምሮ ነፃ ሆነን በማንም ሳንገዛ ነፃ ሆነን የኖርን በቅፉ ያለን እና ምን ያደረግነው? በረዥሙ የኢትዮጵያ ታሪክ 5 ጊዜ ነው ኢትዮጵያን በሙሉ ያዳረሰ መከራ የደረሰብን። አንድ በዩዲት ጊዜ 40 ዓመት፣ በግራኝ ጊዜ ከነሚስቱ በ19 ዓመት እንትን ካረገ በኋላ ሚስቱ ደግሞ አስተባብራ 2 ዓመት። እንዲያውም አፄ ገላውዴዎስ አንገታቸውን ቆርጠው እንትን ያሉት በገላውዴዎስ ጊዜ ነው። ገላውዴዎስን አንገት ቆርጠው እንትን ያሉት 21 ጠቅላላ 21 ዓመት። ከዛ በሲሲኒዮስ ጊዜ 9 ዓመት ኢትዮጵያን ያደሩ። ከዛ ጣሊያን 5 ዓመት። አሁን እኮ 49 ዓመት ሙሉ በዓለም ታሪክ ታይቶ የማይታወቅ መከራ ውስጥ ነው ያለነው። በዓለም ታይቶ የማይታወቅ መከራ ውስጥ ነው እኮ ያለነው። በዓለም ታይቶ የማይታወቅ የሰው ልጅ ነፍሱ ሳይወጣ ዓይኑ እየተጎላጎለ የሚሞትበት፣ አካሉ እየተቆራረጠ ሳይገደል ሳይሞት ነፍሱ ሳትወጣ መጨረሻ ከተሰቃየ በኋላ የሚሞትበት፣ ነፍሰ ጡር ተኝታ አስተኝተው ባሏን ልጆቿን ቀደም ብላ የወለደችውን ጆሮ አቁመው ሆዷን ቀደው ሽሏን የሚያወጡበት፣ ምን ልበላችሁ እጅግ በጣም የከረረ ዘመን ላይ ነው ያለነው። አሁንም አልተገነዘብም። አባቶች ጥፋቱ ከእናንተ ነው እኮ የተጀመረው። እስቲ እንግዲህ ይህን ካልኩ በኋላ እንገራችሁ። እንደምታውቁት ሰይጣን ከመላእክት ሁሉ በላይ ያለ እግዚአብሔር ያስቀምጠው በኢየሩሳሌም ሰማያዊት ነበር። ቀጥሎ ያሉት መላእክት በየደረጃቸው ነው ያሉት። በኢዮር፣ ቀጥሎ በራማ፣ በኤረር በዚህ ደስታ ተቀምጠዋል። በመጨረሻ
ያ በኢየሩሳሌም ሰማይ ውስጥ ያለ ከሁሉ በላይ ያለው መልአክ እግዚአብሔርን ካደው፣ ተረገመ። ይኸውና አሁን ምድር ላይ ያስቸግረናል። እኛም እንደሱ አደረግን። እነኛ በእግዚአብሔር እቅፍ ይዞን እንትን የምንል ህዝቦች ኢትዮጵያውያን ካድነው። ምዕመናን እኮ ጭምር አይደለም አባቶች ጭምር ካዳችሁት። በ67 ተካደ፣ እግዚአብሔር ተካደ፣ ፈጣሪያችን ተካደ። እንደዛ በቅፉ ተንከባክቦ የሚይዘን የያዘን ልጆቹን ካድነው፣ ተረገም። ስለዚህ በይቅርታ እንተላለፍ ብለው እንትን ሲጠይቁን ከማን ጋር ነው? ተጸጽተን ንስሐ ገብተን መሬት ጥቁር ለብሰን መሬት ላይ የተንፈራፈር እሱን ይቅር እንዲለን ለምነው እንጂ ከማን ጋር ነው ይቅርታ እንትን የሚለው? ንስሐ መግባት። ንስሐ አልገባንም። 49 ዓመት ሙሉ በዓለም ታሪክ ተደርጎ የማይታወቅ መከራ ውስጥ እያል አሁንም ልባችን ደንድኖ አላወቅም። በምን ምክንያት ነው ይሄ የሆነው? በምንድን ነው ብለን ወደ እግዚአብሔር አልተመለስንም። ተጸጽተን ንስሐ ገብተን አልቅሰን እባክህ ማረን ብለው እንትን እንደማለት ከማን ጋር ይቅር ይላል? ከእግዚአብሔርን ያስቀየምነውን የካድነው መካድ ብቻ አይደለም። ሁለተኛው ትልቁ ጥፋታችን ኢትዮጵያን ብቻ ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶችን ድንቅ ቤተ ክርስቲያን ራሷን ያስቻሉ እነሱን ሁሉ አባቶቻችንን ገደል። እኔ ነቢይ አይደለሁም፣ ራእይም አልችልም። የተራ በየቀኑ በየሰዓቱ ኃጢአት የምሰራ ሰው ነኝ። ግን ባለው ሁኔታ ሳያችሁ 3 ትውልድ ተቀተናል። 3 ትውልድ እግዚአብሔር የመጨረሻውን 3 ትውልድ ነው የቀጣል። ይህንን ከፈጣሪያችን ይቅርታ አግኝተን ከዚህ ከማጥ ውስጥ የምንወጣው ማጥ አይደለም። መከራው እጅግ ከባድ በዓለም ታሪክ በኢትዮጵያ አይደለም በዓለም ታሪክ ተደርጎ የማይታወቅ መከራ ውስጥ ነው እኮ ያለነው። እንዴት ዝም ብላችሁ ታያላችሁ? ለምንድን ነው ይሄ ሆነው ብላችሁ ለምን አትመረምሩም? ለምን አትመረምሩ? እና በይቅርታ እንሸጋገር። እኛ አሁን እርስ በርሳችን ይቅርታ ብንባባል ትግሬው ከኦሮሞው፣ ኦሮሞው ከጉራጌው፣ አንዱ ጎሳ ከሌላው ጋር ይቅር ቢባባል መከራው ይላቀቅልን? አልላቀቅም። ከእግዚአብሔር ጋር ነው የተጣላ ነው። አባቶቻችን እንዴ ልብ በሉ እንጂ መከራ ውስጥ ነው እኮ ያለ ነው። እጅግ በጣም የከፋ መከራ ውስጥ ምንድን ነው ያለንበት መከራ ብላችሁ ለምን እንትን አትሉ? ምንድን ነው ምክንያቱ? 49 ዓመት ሙሉ እዚህ አባቶች ምንድን ነው ነገሩ? ልባችሁ እንዴት ደነደነ? የደነደነበት ምክንያት ታውቃላችሁ? ጥፋት የጀመረው ከእናንተ ነው። መሐላ ፈረሳችሁ።
ውግዘትንም አፈረሳችሁ። ውግዘቱ ምንም አልመሰላችሁ። መሐላ ምንም አልመሰላችሁም። እኔ በሁለተኛው መጽሐፌ ስለ አቡነ ባስልዮስ ማውቀው አቡነ ቴዎፍሎስ እኔ ተማሪ ቤት ሆኜ እሳቸው አባ መልእክቱ ሆኖ ከዛ ጀምረው የምንተዋወቀው ስለ እሳቸው ስለ አቡነ ተክለ ሃይማኖት አባ መላኩ አብረን ከኔ ጋር 9 ዓመት የሰራ ናቸው። እኔ ነኝ አምጥቼ ያስመረጥኳቸው። አቡነ መርቆሬዎስ፣ አቡነ ጳውሎስ፣ አቡነ ማትያስ ቁጭ ብዬ ነው ሲኖዶሱ እናንተ ታዛቢ ሆነ ያስመረጠላቸው እንትን ያደረኩት እኔ ነኝ። ስለ ሁሉም ጽፌያለሁ። አንድ ጊዜ ነው ጉድ እናንተ የሚወጣው። እናንተ መሪ ናችኋ፣ የምእመናኑ መሪዎች ናችሁ። ስለ እግዚአብሔር ልብ በሉ። እርስ በርሳችሁ ከመባላት እናንተ እኮ የክርስቶስ እኮ እንትን ናችሁ። ጌታ ሲያስተምር፣ ሐዋርያ ሲያስተምር አንተ ኦሮሞ ነህ፣ አንተ አማራ ነህ፣ የሁሉ አባት ነው። እናንተ የሁሉም አባታችን ናችሁ እንጂ የትግሬ፣ የአማራ፣ የኦሮሞ አይደላችሁም። ብፁዓን አባቶች፣ እናንተ ወጣቶችና ምእመናን ወደ እግዚአብሔር ይቅር እንዲለን እጅግ በጣም አስቀይመነዋልና ካድነው። ክርስቶስን ፈጣሪያችንን አምላካችንን መድኃኒታችንን ካድነው። ወደ እግዚአብሔር ንስሐ ገብተን ተጸጽተን እያለቀስ ክደንሃል፣ ፈጣሪያችን ማረን ብለን እንትን እንበል። እኛ ከዚህ የበለጠ እንትናልን ሳልሰለቻችሁ ሳይፈላቻችሁ አልቀራችሁምና ስላዳመጣችሁን አመሰግናችኋለሁ በጣም። አሁንም ልቦናችሁን እግዚአብሔር ይቅር ይበለን፣ ልቦናችንን እንትን ይበልልና ይቅር በለን።